በሀገራዊ ምክክር ጉባኤው ለመሳተፍ ከተለያዩ ሀገራት የመጡ ተሳታፊዎች አዲስ አበባ መግባት ጀምረዋል። የዝግጅት ክፍላችን የተወሰኑትን አነጋግሯል። በሂደቱ ምን አይነት ተሳትፎ ለማድረግ እንዳቀዱና ምን ውጤት እንደሚጠብቁም ጠይቀናቸዋል። ኤርሚያስ በጋሻው ነው ያዘጋጀው። ሮዛ ቢያ ኢሳ በተባበሩት አረብ ኤምሬቶች የምትኖር ኢትዮጵያዊ ነች። የሀገሬ ጉዳይ ግድ ይለኛል ከሚሉ ዜጎች መካከል ነች። በሀገራዊ ምክክር ጉባኤ ከሚሳተፉ 4000 ተመካካሪዎች መካከልም አንደኛዋ ነች። ዝግጅት ክፍላችን ከውጭ ሀገራት የመጡ የሀገራዊ ምክክር ተሳታፊዎች ካረፉበት ስፍራ ተገኝቶ አነጋግሯት ነበር። እንደ ሀገር ትልቅ ትርጉም በተሰጠው በዚህ ሂደት ከዚህ ሁሉ ሕዝብ ተመርጣ ለመሳተፍ በመቻሏ የተሰማትን ስሜት እንዲህ አጋርታናለች። ትልቅ ክብር፣ ትልቅ ደስታ። ምክንያቱም ይሄ ታሪካዊ ነገር ሆኖ የሚቀጥል ነው እና በዚህ ታሪክ ውስጥ መካተት ሌላ ስም ቢኖረው ከእድል ውጪ ያን ነው ብዬ እላለሁ። ምናልባት የፈጣሪ ምርጫ ነው። ምክንያቱም እሱ ውስጥህን ሲያይ ውስጥህን ሲያቅ በሌሎች እይታ ተቀባይነት እንድታገኝ ያደርግህና ለዚህ ጉዳይ ተመራጭ ያደርግሃል። የሰው ብቻ አይመስለኝም የፈጣሪም ነው። ይሄን 4000 ህዝብ ከ130 ሚሊዮን ህዝብ ነጥሎ የሚያወጣው ሰው ብቻ ሳይሆን ፈጣሪም ጭምር ነው ብዬ ነው የምገምተው። የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጁ ላይ በውጭ ሀገር ስለሚኖሩ ኢትዮጵያውያን የተሳትፎ ሁኔታ የተሰጠው ኃላፊነት የለም። ነገር ግን በውጭ የሚኖሩ ኢትዮጵያውያን በተለያዩ ሀገራዊ ጉዳዮች ስለሚሳተፉና ስለ ሀገራቸው የሚያነሷቸው አጀንዳዎች ያሏቸው በመሆኑ ለማካተት መስራቱን ሲገልጽ ቆይቷል። በዚህ መነሻነት ነው በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ከሚገኙ ኢትዮጵያውያን አጀንዳ ያሰባሰበው ተሳታፊዎችንም የመረጠው። ለዚህ ጉዳይ ሲባል ከካናዳ፣ ከአሜሪካና ከመካከለኛው ምስራቅ የመጡትና ዝግጅት ክፍላችን ያነጋገራቸው የምክክር ተሳታፊዎች ውሳኔው በጣም ተገቢ ነው ባይ ናቸው። ዲያስፖራ የሚለው ቃል ያው ለምንድነው ለአገላለጽ ተጠቀምንበት እንጂ እኛም ኢትዮጵያዊ ነን እና የብሔራዊ መግባባት ኮሚሽነሮቹ ይህን ሀሳብ አስበው ከውጭ ሀገር ሰዎች እንዲመጡ ማድረጋቸው የሚያስመሰግናቸው ነው፣ ተገቢም ነው። ምክንያቱም ውጭ ሀገር ያለው ህዝብም የዚህ ነው። አባትና እናቶቻችን እኮ ያሉት እዚህ ናቸው ያሉት እና እኛም ወንድሞቻችን እህቶቻችንም ያሉት እዚህ ነው፣ ሀገራችን ነው። ስለዚህ እኛም ስለ ሀገራችን እናስባለን፣ ቀንም ሌሊትም እናስባለን አክቹአሊ እና ስለዚህ ተገቢ ነው። የዲያስፖራውም ውጭ ሀገር ያያል የሌሎች ሀገሮች እንዴት ነው እንዲህ አይነት ችግሮችን የሚፈቱት የሚለውን በቅርብ ሆኖ ስለሚያይ ያንን የመፍትሄ ሀሳብ ወደዚህ ለማምጣት እንደውም ይረዳል ማለት ነው። አሁን እኔ እንደነገርኩ ውጭ እየኖርኩኝ አይኔ ኢትዮጵያ ላይ ነው። ኦኬ እንደኔ አይነት ሰዎች ይከፋሉ ብዬ አስባለሁ። ምክንያቱም እኔ ኢትዮጵያዊ ነኝ፣ ኢትዮጵያን እወዳታለሁ እያልኩ አይኔ አገሬ ላይ ያለ የኔን ኤክስፒሪየንስ ሼር ማድረግ የማልችልበት መድረክ ሲኖር እዛው ለዛው አይነት ነገር ስሜት ሊፈጥርብኝ ይችላል ወይ ጥሩም ሆኖ ሊወጣ ይችላል። ግን የተለየ ከሌላ ሀገር መጥቶ ሼር ሲያደርግ አሁን እኔ ጋር ኢማራት ማለት ከ200 ሀገራት ህዝብ መጥቶ አንድ ላይ ተፋቅሮ የሚኖርባት ሀገር ናት። እኔ ጋር የተለየ ኤክስፒሪየንስ አለ። ከዛ እይታ ነው እኔ እዚህ ጋር መጥቻ አስተያየት ብሰጥ። እዚህ ያለው ደግሞ እዚህ ካለው ነው ስናደባልቀው የሆነ ውጤቱ ከፍተኛ ሆኖ እንደሚወጣ ስለማቅ ትክክለኛ ምርጫ ነው ወደዛ መምጣታቸው ብዬ አስባለሁ። ከአሜሪካ ሰሜን ካሮላይና የመጣችው ሰላም ዋቆ ደግሞ በውጭ የሚኖሩ የሀገራዊ ምክክር ጉባኤ ተሳታፊዎች የተመረጡበትን መንገድ በተመለከተ በተለይ በአሜሪካ ዋሽንግተን ዲሲ የነበረውን ሂደት በማብራራት ነግራናለች። በሀገር ጉዳይ ላይ የምንሳተፍ ሀገራችንን የምንወድ ኢትዮጵያዊ በየትኛውም መንገድ በሚደግፈውም በሚቃወመውም ሳይድ ሳንሆን በተጠራን ጊዜ ለሀገራችን እንደርስ ነበር ማለት ነው። በዚህ ጊዜ የምክክር ኮሚሽን በጣም ትልልቅ ሰዎች፣ በጣም ሀገራቸውን የሚወዱ ሪስፔክት ያላቸው፣ በጣም በዲሲፕሊን የተሞሉ እንደመሆናቸው ሪስፔክት አድርገው ሲጠሩን ሁላችንም ለመሄድ ከተነሳም በኋላ አንዳንዶች ወደ ኋላ ባካብ ሲያደርጉ፣ እኔ ግን በአቋሜ ጸንቼ ይህንን ነገር ዳር ለማድረስ ሄዳለሁ ብዬ ዋሽንግተን ዲሲ ተገኝተን ጠረጴዛ ላይ ነበር የተሰባሰብ ነው እንደ ቡድን ማለት ነው።
እና የራሳችሁን ሰዎች ምረጡና ሪፕሬዘንት ያደርጋል የምትሉትን ሰዎች ምረጡና እነዛ ሰዎች ኢትዮጵያን ሄደው ይህን ነገር ይሳተፋሉ ብለው ሲሉ ከዛ ቡድን ውስጥ ከሴቶች ቡድን ውስጥ እኔ ተመረጥኩኝ። እኔና አንድ ጓደኛ የነበረች አዶኖ ትምጣ አላወቅኩም። በአንደኛ እኔ፣ ሁለተኛ እሷ ተመረጠች። መጣን ማለት ነው። እነሱ እጃቸውን አላስገቡበትም፣ እኛ ራሳችን የተመረጥነው ለማለት ነው። ያነጋገርናቸው የሀገራዊ ምክክር ጉባኤ ተሳታፊዎች በምክክሩ ሂደት ምን ውጤት እንደሚጠብቁ ጠይቀናቸው ነበር። ሀገራዊ መግባባት ለሰላምና ለመግባባት መሰረት መጣል በውጭ የሚኖሩ ኢትዮጵያውያን የሚያነሱት የጥምር ዜግነት ጉዳይን ሁሉ አንስተውልናል። ኦኬ፣ ኢትዮጵያ ገናና ነበረች አይደል? ስሟ ገናና ነው። ኢትዮጵያን ወደ ገናናነቷ ይመልሳታል ብዬ አስባለሁ። ምክንያቱም ኢትዮጵያ የቆየች ሀገር ናት። ክብር የሚገባት ሀገር ናት። ታላቅ ሀገር ናት። በሃይማኖቱም ብትሄድ ሃይማኖተኛ ሀገር ናት። ላይክ እርስ በርስ ተከባብረን የምንኖርባት ሀገር ናት። ጥቂት ህዝብ በሆነ ምክንያት ግጭት ያለ ሊያስመስል ይችላል። ያን ጥቂት ህዝብ ግን ይሄ ነገር ይፈታዋል ብዬ አስባለሁ። በአንድ ጊዜ ሁሉም ነገር እንትን አይልም። ምንድነው ማጂክ ፕሌት ይባላል በእንግሊዝኛ። ማጂክ ፕሌት የለም እና በሂደት ነው። ግን ጥሩ ነው። ይሄ መሰረት ነው፣ ፋውንዴሽን ነው እና ለመወያየት ሰው መወያየት እንዳለበት እና ከባድ ነገሮችንም ራሱ በመወያየት መፍታት እንደሚቻል ይሄ መሰረት የሚጥል ነው፣ ፋውንዴሽን ነው። ዲያስፖራው ለሀገሩ እኔ በጣም ይገርመኛል። በቃ ግማሽ ጎኑ ኢትዮጵያዊ ነው ማለት ትችላለህ። እዛ እየኖረ ነገር ግን ሁሉ ነገሩን ኢትዮጵያ ላይ ነው የሚያደርገው። ቢከፋውም ቢያኮርፍም በአሁኑ ባለው ሲቹዌሽንስ ምንም ቅርም ቢለው በሀገሩ ፍቅር ግን መቼም አይደራደርም ዲያስፖራና እኔ ዱዋል ሲቲዝን እንዲመጣ እኔም ፈልጋለሁ። ምክንያቱም እኛ ብዙ እያዋጣን ነው፣ ብዙ እየሰራን ነው፣ በእኛም ድካም ነው አሁንም ድረስ የደረስ ነው እና ብዙዎቻችን በብዙ ዋጋ ከፍለናል ምንም ሳናገኝ በኢኮኖሚው ተጠቃሚ ሳንሆን እዚህ የሚኖሩትን ማህበረሰብ የራሳችን ናቸው በማለት ብዙ ዋጋ ከፍለናልና ይሄ ዱዋል ሲቲዝን እንዲደረግልን እንፈልጋለን። ምክንያቱም ስንመጣ እዚህ ሀገር እንደ ሁለተኛ ዜጋ እየታየን ነው በብዙ ቦታና ይሄ ነገር እንዲቀርና እኛም ኢትዮጵያውያን እኛም አስተዋጽኦ አድርገናል። ይሄ ነገር እንዲሆንልን ሁላችንም እንመኛለን። ይሆናል ብዬ ደግሞ አስባለሁ። ከኢትዮጵያ ሀገራዊ ምክክር ኮሚሽን የተገኘው መረጃ እንደሚያሳየው በቀጣዮቹ ቀናትም ከተለያዩ የውጭ ሀገራት ከተሞች የምክክሩ ጉባኤ ተሳታፊዎች መግባታቸውን ይቀጥላሉ።